በጣም ያሳዝናል። አቶ ተስፋዬ ግርምሽን አስወገደው። አቶ ግርምሽ ደግሞ ተስፋዬን ያገተው ሆን ብሎ ነበረ። እሱም አንተን አስወግጄ ድርጅቴን የራሴ ያደርጋለሁ ሲል ሁለቱም ተጠፋፉ። እንግዲህ አቶ ተስፋዬ የታሰረውን እጁን በመፍታት ግርምሽ ላይ ተኮሰበት። ግርምሽ አቅም ስለሌለው ወደቀ። ሁለቱም የገዳይና የሟች ልጅ መባባል ጀመረ። ያሳዝናል። ጽናት ከምንም በላይ ተጎድታለች። አሁን ማንም የላትም። ወደ የት ነው የምትሄደው? ማን ነው መሄጃዋ? እውነት በጣም ያሳዝናል። አሁን ላይ ባቤ እውነቱን አምኖ መቀበል አቅቶታል። ብሌንም አቶ ተስፋዬና የጽናት አባት አብረው ሳይሆኑ አይቀርም ስትለው እንደዛ ካደረገ ግርምሽ እውነት ለልጁ አያስብላትም ማለት ነው አለ። እንዴት አያስብላትም? አንተንም ጽናትንም በጣም ነው የሚወዳችሁ አለ። የኔና የልጁ መገናኘት ወይም የኔና የጽናት ፍቅር አንድ መሆኑ እያስመሰለ ነበር እንደተደሰተ የመሰለው አላት። እንደዛም አትበል፣ እሱ ላይ አትፍረድበት። ድርጅቱን ስንት የተሰቃየበትን ንብረት ወስዶ ምን ያደርግ ታዲያ አለው። ቢሆንም ብሌን ቢሆንም አለ። ይህንን ያወቀችው ራሂል ናት። ራሂል እንግዲህ አቶ ተስፋዬና አቶ ግርምሽ ባንድ መጥፋታቸው ሁለቱ ቀንድ ጠላት ናቸው አለችው። ባቢ ግን አምኖ ሊቀበል አልቻለም። ጽናትም ራሂልን እንቃረገቻት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ይዘን መጥተናል ማለት ነው። የጽናት ስቃይ እንደቀጠለ ይገኛል። እውነት በጣም ያሳዝናል። በጣም ከባድ ነው። እንግዲህ ባቢ በአባቱ መጥፋት እጅግ ከምንም በላይ ተጨናንቋል። አቶ ግርምሽ ደግሞ ባለፈው ሁሉም በተኛበት ወጥቶ ጠፋ። እንግዲህ እሱን ፍለጋ ሁላቸውም ወጡ። የብሌን እናትም በጠዋት ሲቀሰቅሷቸው እናንተ ምንድን ነው የሚያጨቃጭቃቸው? እናንተ እያላቸው እንቅልፍ መተኛት አይቻልም ማለት ነው አሏት። ከዛም ብሌንም ወየት ነው የሚሄደው? መኝታ ክላስ ፈልጊው፣ ሽንት ቤት ፈልጊው፣ በቃ ሻወር ቤት፣ የትም ቦታ አይሄድም አለች። ብሌን አልተረዳሽኝም? አባዬ የለም፣ ስደውልለትም ስልኩ አይሰራም እያልኩሽ ነው። መጀመሪያ በደንብ ንቂና እኔ ነኝ አለኝ ጽናት ከመናደዷ ብዛት። ከዛም እና ምን ትላለች? ይህም እመንኝ አንቺ ተንቅልፍሽ አልነቃሽም አለች ብሌን። ፈልጌዋለሁ፣ ክችን ሳይቀር ፈልጌዋለሁ፣ አባቴ የለም እያልኩሽ ነው አለች። በስተ መጨረሻም ብሌን ሁሉም ክላስ ፈለገችውና እንዴ እውነትም የለም የተዳ ይባላል አለች። አባቴ ቤተ ክርስቲያን ሄዶ ይሆናል አሉ የጽናት የብሌን እናት። እማዬ እንዴት ነው ቤተ ክርስቲያን የሚሄደው? ተስተካክሎ ቁሞ መሄድ የማይችል ሰው እንዴት ቤተ ክርስቲያን? በዛ ላይ ለኔ ሳይነግረኝ አለች። እና የት ሄደ ይባላል እንዴ? አሁን ተረጋግታችሁ ቁጭ ብላችሁ እናስብ አሉ የብሌን እናት። ብሌንና እናትየዋ ቁጭ አሉ። ጽናት መንጎራደር ጀመረች። ከዛም አረ ቁጭ በይ ጽኑ፣ አንቺ ለተንጎራደርሽው እኔ ራሴን አዞረኝ፣ አረ በፈጠረች ተረጋጊ አሏት አለች ብሌን። እናትየዋም ልጄ ቁጭ በይና የምንፈልግበትን ቦታ እናስብ፣ አሁን ከምንጨቃጨቅ አሉ። ወጥተው ቢፈልጓቸውም የትም ሊያገኙት አልቻሉም። ግን አቶ ግርምሽ ከአቶ ተስፋዬ ጋር ነው። አቶ ተስፋዬን ያሰረው እግሩን ብቻ ነው። እናም ግርምሽ ብዙ አማራጭ ሰጠው። የልጁንና የዛኛውን ልጅ ፍቅር ላለመበላሸት የገዳይና የሟች ልጅ መባል የለብንም አለ። ከዛም ይህን ብታስብ ኖሮ መጀመሪያም እዚያ አታመጣኝም ነበር አለ አቶ ተስፋዬ። ግን መጀመሪያ ላይ እኔ ይህን ድርጅት ደም እንባ ተፍቼ ነው የገዛሁት ያቋቋምኩት፣ አንተ ደግሞ
ዝም ብለን የወሰድከው ከትዝታ ጋር ተደራጅተህ። ትዝታ ማለት የብዙ ሰው ህይወት ያበላሸች ናት። ዛሬ ላይ ባገኛት ዘልዝዬ ነበር ለአሞራ ምሰጣት አለ። እውነት ግርምሽ፣ በገንዘቤ ነው የገዛሁት፣ እኔ ከእሷ ጋር ምንም መገናኘው ነገር የለም አለ። አይገርምም? ድርጅቱን ከመግዛት በፊት ቤስት ምላጭ የለህም ቤት ውስጥ? አየህ አና ታዳ ይህንን ያክል ሚሊዮን አውጥተ የምትገዛበት በር ከምን አመጣ? ንጽት ያልክ ድሃ ነበር ካለው ግርምሽ፣ እሱም የገጠር ቤት ነበረኝ፣ የገጠር ቦታ እሱን ሽጬ ነው። እና የገጠር ቦታ ካለ ድህነትን መጀመሪያ ለምን አላላቀክም ነበር? አንተም እኔም በገንዘብ ገዝተው እንዳልሆነ እናውቃለን። አሁን ልቅስ ብዙ ምርጫ እየሰጠህ ነው። ልጅህና ልጄ በጣም ይዋደዳሉ። የገዳይና የሟች ልጆች ከሚባሉ አሁን ይህንን ወረቀት ላይ ፈርምና አንተም እኔም በሰላም እንውጣ። ካልሆነ ግን እምቢ የምትል ከሆነ እኔ አንተን አዳፍኘህ በሰላም ብቻዬን እወጣለሁ አለ ግርምሽ። ሃሃሃሃ ብሎ ሳቀ። ተው ግርምሽ፣ እንደዚህ አታደርግ፣ የሚጸጽትህን ነገር አታደርግ እባክህን አለው። ከዛም እንደዛ ካልክ እሺ ተረጋጋና እዚህ ወረቀት ላይ ፈርም አለ። አላደርገውም ብሞትም አለ። ከዛም እኔ የምፈራው እዚህ ወረቀት ላይ እስር ቤትን ነው። ስለዚህ እስር ቤት ከምገባ እባክህን ግርምሽ አለ የባቢ አባት። አቶ ግርምሽም እመነኝ፣ እምቢ ካልክ የገዳይ ልጆች ከምንባባል እባክህ ከፈለግ ድርጅት የመልስልኝ፣ ከፈለግ እዛ ድርጅት ውስጥ ዋና ማናጀር ሆነ መስራት ትችላለህ አለው። ከዛ አቶ ተስፋዬ ኧረ እባክህ እንደዛ ነው? በፍጹም አላደርገውም። አንተ ተፈለግ መስራት ትችላለህ፣ እኔ ያንተ ሰራተኛ ልሆን አለው። ጭራሽ ድርጅቱ እኮ የኔ ነው፣ በዛ ላይ ደግሞ ፈጣሪን ሳፈር አሰቃይተህናል። ስለዚህ ድርጅቱን ፈርም፣ ካልሆነ ግን እገላለሁ አለ። ጽናት በአጋጣሚ ደወለች። እናም መልሶ ደወለላት። ልጄ ታስቢያለሽ ብዬ ነው፣ እኔ ደህና ነኝ አላት። አባዬ የት ሄደህ ነው? አስጨነከኝ አለችው። እንዳላስጨንቅሽ ብዬ ነው የደወልኩት። እና የት ነህ? ቤተ ክርስቲያን። እባክህን የትኛው ቤተ ክርስቲያን ነህ? ቤተ ክርስቲያን ነኝ። ስለዚህ ፈጣሪን እየለመንኩ ፍርድን እየተቀበልኩ ነው አላት። አባ ምንም ደስ አለለ። በቃ ቻው ብሎ ዘጋባት። ራሄል ደግሞ ግርምሽና አባታቸው ግርምሽና አቶ ተስፋዬ አንድ ናቸው ስትል ብሌን አንቺ ሴትዮ እማይሆን ነገር አታውሪ አለች። ማለት እውነታውን አምናችሁ ተቀበሉ። የጽናት አባትና የባቢ አባት አንድ ናቸው። ደም ተመቀባታቸው በፊት ብደርሱ ነው የሚሻለው አለች። እና አባዬን አንቺ አግቶታል እያልሽ ነው አለቻት። አዎ አግቶታል። ምን ያቁነጠንጥሻል አለች። ከዛም እውነቱ ይሄ ነው፣ እውነቱን መቀበል ታቃታችሁ የራሳችሁ ጉዳይ ስትል ጽናት ዘላ ጉሮሮዋን አነቀቻት። በኋላ ላይ አባቷ ከደወለች በኋላ ግን እውነቱን አምና ተቀበለች። ባቢም የጽናት አባት ይሄን አያደርግም ተይ ብሏት ነበር ራሄል። የራሄል ግምት ትክክል ነበር። ሁለት ጥላቶች አንድ ጋር መሆን መላክ እኮ አይደለም የጽናት አባት። በዛ ላይ ስንት ሆኖ ያቋቋመውን ገንዘብ በነፃ ተገፎ እንደዚህ ሊል ይችላል አለች። እናም አሁን አቶ ግርምሽ የባቢን አባት እያስፈራራ እያለ ስልክ ደውሎ ዘወር ሲል አሁን ፈርም፣ አንተ ብዙ ታደክማለህ፣ አሁን እዚሁ አዳፍኘህ እኔ በነፃነት እወጣለሁ፣ ካልፈረምክ ያን ጊዜ የኔ ይሆናል አለው። ብሞትም አላደርገው አለ። ከዛም እንግዲህ አቶ ተስፋዬ የታሰረውን እጁን ፈቶ ግርምሽን ሴት አድርጎ ያዘው። ግን ማንኛውን የሞተው? ግርምሽ ደግሞ አቶ ተስፋዬ ላይ ሽጉጡን ደቅኖ ነበረ፣ ሲተኮስ ነበር። ግን ማንኛቸው ናቸው የሞቱት? የወደቁትስ? ግርምሽ በእርግጥ አቅም የለውም፣ አቶ ተስፋዬ አቅም አለው።
ያሳዝናል። ጉሮሮውን ዘሎ አንገቱን አነቀው። እናም አቶ ተስፋዬ ከዛ ለመውጣት ነበር እቅዱ፣ ግን ሳያሰናብተው አይቀርም። የማንኛቸው ደም ነው መሬት ላይ የተበተነው? እዚህ ልጆቻቸው ይጨነቃሉ። ባቢን ጽናት አይኑን ቀጥ ብላ ማየት ፈርታለች። ፖሊስም ጋር ሂዳ የአባቷን ስልክ በደወለላት አቅጣጫ እንዲሄዱ ተናገረች። የሆነ ነገር ሳይፈጠር ድረሱ አለች። ቻናሉን ሰብስክራይብ